እነሱ ምንሽ ናቸው ጓደኞቼ? አይ እነሱ ይቆዩ ቦታ ሞልቷል፣ ባለቤትሽና አንቺ ግን ግቡ አሉን። እዛው ገባን። ባዝል የሚባል ቦታ እጃችንን ሰጠን። አንዴ ምን ማለት ነው? እኔ እናንተ አልተለያየንም፣ ምን ማለት ነው? አልፈልጋትም ምናምን እሺ ብለ አግብተ አብረተኝተ ምን ከመጣ በኋላ ብዬ አሁን ዋና ውስጥ መግባት ራሱ ፈራለሁ። ዋና አልወድም። ኢቭን ባኞዬን ሞልቼ ራሱ ውሃ እዛ ውስጥ ቁጭ አይደለም። በቃ እንደው በተለይ ወጣቶች ይህን የሚመለከቱ ሴቶች ምን ይማሩ ካንቺ? ምን ማድረግ አለባቸው? ምን ማድረግ የለባቸው? በ2,700,000 ብር ጠቅላላ ክፍያ በመገናኛ ጫካ ፕሮጀክት በዳያስፖራ መንደር አካባቢ የቤት ባለቤት የሚሆኑበትን አማራጭ አቅርበንልዎታል። ስቱዲዮ 2,700,000፣ ባለ 1 መኝታ 4,600,000፣ ባለ 2 መኝታ 7 ሚሊዮን፣ ባለ 3 መኝታ 8,700,000 ብር 40% ሲከፍሉ 10% ቅናሽ አድርገንልዎታል። ቀሪውን 60% ደግሞ ቤቶን ሲረከቡ የሚከፍሉበት አማራጭ ተመቻችቷል። እንዲሁም 100% ሲከፍሉ 35% ቅናሽ ይደረጋል። በተጨማሪም ንግድ ሱቆችን ከ20 ካሬ ጀምሮ ከ900,000 ብር ቅድመ ክፍያ መነሻ አቅርበናል ይላል ቴምር። ስለ ቤትና ሱቆች የበለጠ መረጃ ለማግኘት በ0951 10 07 10 ይደውሉ። ቴምር። መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን መድኃኒታችን ኢየሱስ ክርስቶስ ብርሃነ መለኮቱን የገለጠበትን የደብረ ታቦር ተራራን የሞተበትን እንዲሁም የተነሳበትን ቀራንዮን በቃና ዘገሊላ ውሃውን ወደ ወይን ጠጅ የለወጠበትን በጥብርያዶስ በመርከብ ላይ በጌቴ ሰማኒ የጸለየበትን እንዲሁም ሌሎችን መካነ ቅዱሳንን ከነሐሴ 11 እስከ ነሐሴ 20 በክብር ልናስጎበኞ ዝግጅታችንን አጠናቀን ለደብረ ታቦርና ለመስቀል ምዝገባ ጀምረናል። አድራሻ ሲኤምሲ ሚካኤል ጎንታንቶስ ህንፃ ቢሮ ቁጥር 411። ለበለጠ መረጃ በ0925 47 47 47 እና በ0962 898989 ላይ ይደውሉ። አርያም የጉዞ ወኪል። ሰላም ጤና ይስጥልን። የተከበራችሁ የዮሃ ሚዲያ ቤተሰቦች እንደምን ሰንብታችኋል? በዮሃ ሚዲያ የተለያዩ ቤተሰባዊ፣ ማህበራዊ ያልተነኩና ያልተዳሰሱ ታሪኮችን የሚያስተምሩ መፍትሄ የሚያፈላልጉ ጉዳዮችን እያቀረብን እነሆ 1 ሚሊዮን ተከታይ ልንደርስ በጣም ጥቂት ቀርተውናል። ስለወደዳችሁን፣ ስለተከተላችሁን ምናልባትም ይጠቅመናል ብላችሁ ስላሰባችሁና ከጎናችን ስለሆናችሁ በመላው ዓለም የምትገኙ ተመልካቾቻችንን እናመሰግናለን። አሁን 1 ሚሊዮን ለመግባት በጣት የሚቆጠሩ ቁጥሮች ብቻ ይቀሩናል። ስለዚህ ሰብስክራይብ በማድረግ ቤተሰብ በመሆን የዮሃ ሚዲያ አካል እንድትሆኑ በዚህ አጋጣሚ መልእክቴን ማስተላለፍ እፈልጋለሁኝ። እንደተለመደው እኛ ደግሞ እናንተን ሊያስተምሩ መፍትሄ ሊያፈላልጉ የሚችሉ ፕሮግራሞችንና ታሪኮችን እያቀረብን እንቀጥላለን ማለት ነው። በዚህ መሰረት ዛሬም አንድ እንግዳ አጠገቤ ትገኛለች። ከ18 ዓመት በፊት በስደት የተቀበልኩትን አደራ ለመመለስ ከስዊዘርላንድ ይሄው አዲስ አበባ ገብቻለሁ ትላለች። ምንድነው ጉዳዩ? ምንድነው የተቀበለችው? በቆይታችን ሁሉንም ወደ እናንተ ለተከበራችሁ ተመልካቾች የምናደርስ ነው የሚሆነው። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሐሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ ዓለምሰገድ ታደሰ ነኝ። አብራችሁን ቆዩ። ይህ ላንተ፣ ላንቺ ወይም ለርሶ የሚሆን ትክክለኛ መልእክት ነው። ምን አይነት የስሜት ለውጦችን እያስተናገዳችሁ ነው? የድብርት፣ የጭንቀት፣ ከሰው ጋር ያለ መግባባት ወይንስ ባለፈ ታሪኳችሁ ላይ ተከስቶ በነበረው ችግር ዛሬ እንደ አዲስ እያዘናችሁ ነው? ልብ በሉ፣ እያንዳንዱ የስሜት ለውጦች ይታከማሉ በስነ ልቦና ባለሙያዎች አማካኝነት። ስለዚህ የሚፈጠርባችሁን ማንኛውንም አይነት የስነ ልቦና ችግር ለባለሙያዎች በማማከር መፍትሄ ማግኘት ይችላሉ። በቅድመና ድህረ ጋብቻ፣ ከሱስ ከወሲብ ጋር በተያያዙ ችግሮች፣ በግል ጉዳይ፣ በድብርት በጭንቀት ውስጥ ካላችሁ፣ ሰዎች አይረዱኝም፣ እኔም ሰዎችን መረዳት አልችልም፣ ከሰዎች ጋር ዝም ላለ ጊዜ መቆየት አልችልም፣ ባለፈው ህይወቴ ላይ በተከሰተው ችግር ዛሬም እንደ አዲስ እያሰብኩት እየተጎዳው እየታመምኩ ነው፣ በትዳሬ በቤተሰብ ጉዳይም መግባባት አቅቶኛል፣ ከልጆቼ ጋር በተለይ ልግባባ አልቻልኩኝም፣ ለልጆቼ የባለሙያ እገዛ ያስፈልጋል የምትሉ ከሆነ በሀገር ውስጥም ከሀገር ውጭም ያላችሁ ኢትዮጵያውያን ልትደውሉልን ትችላላችሁ። ባለሙያዎቻችንን እዚህ በአካል በመገኘት አሊያም በኦንላይን መጠቀም ትችላላችሁ። በ0928 444 222 ላይ ደውሉልን። እንኳን ደህና መጣሽ። እንኳን ደህና ቆየ። ሰላም ነው? እንዴት ነሽ? እግዚአብሔር ይመስገን። በቅድሚያ በጣም አመሰግናለሁ ታሪክሽን፣ ያው የህይወት ገጠመኝሽን ልታካፊኝ ስለመጣሽ እኔ በተመልካቾች ስም በቅድሚያ አመሰግናለሁ። እኔም በዮሃ ሚዲያ ስም ሙሉ ክሩን ማመስገን እወዳለሁ። እሺ፣ በጣም አመሰግናለሁ ስለ
ደውዬ እሺ ስላላችሁኝ። በትውውቅ እንጀምር እስኪ። እሺ እኔ ሊዲያ ተክሉ እባላለሁ። ሊዲያ እንግዲህ ከአንቺ ታሪክ ልነሳ። እስኪ ስለ ሊዲያ ትንሽ ነገር ንገሪኝ፣ ለእኔም ለተመልካቾችም እንደው ስለ ልጅነት፣ ስለ ቤተሰብ የተወሰነ ነገር ንገሪኝ። እሺ እኔ ተወልጄ ያደግኩት እዚሁ አዲስ አበባ 22 አካባቢ ነው። ለቤተሰቤ ደግሞ አንድና ብቸኛ ልጅ ነኝ። ግን ብቸኛ ልጅ ነኝ ስል ደግሞ ያው ብቸኛ ልጅ ነኝ ለእናት ለአባቴ። ግን እናቴ ኤርትራዊ ነች እና ከኤርትራ 2 የእህቷን ልጆች ባደራ አምጥታ ከኔ ጋር አሳድጋቸዋለች እና አብሬያቸው አድጌያለሁ። ግን ለቤተሰቤ ብቸኛ ልጅ ነኝ። እንዴት ነበር ልጅነት? የሊዲያ ወጣትነት እንዴት ነበር? ልጅነቴ ጥሩ ነው። ያው ደስ ይላል። እንደ ማንኛውም ኢትዮጵያዊ አስተዳደግ መካከለኛ በሚባለው የህይወት ዘይቤ ውስጥ ነው ያደግኩት። ጥሩ ነው። እንደ ማንኛውም ልጆች ከሰፈር ልጆች ጋር ተጫውቼ ነው ያደግኩት። ደስ ይላል ልጅነቴ። አሪፍ ነበር። ጥሩ። እንግዲህ ከተወሰነ እድሜሽ በኋላ ደግሞ ስደት ብዙ ነገሮችን አሳልፈሻል እና እንደው ከመነሻው ልነሳ ብዬ ነው። እንደው ስደትን ለምን መረጥሽ? መቼ ነበረ ከሀገርስ የወጣሽው? አዎ ስደትን የመረጥኩት ያው እኔ ከድሮም ጀምሬ ወደ ውጭ ሀገር መውጣት እፈልግ ነበረ እና ብዙ ጊዜ እናቴ ኤርትራዊ ነች። ያው ግን እድሜዋን ሙሉ በ15 ዓመቷ ተድራ የመጣች ነች። አዲስ አበባ የኖረች ነች እና የአክስቶቼ ልጆችም ከኤርትራ ሲመጡ የውጭ ፕሮሰስ ሲጀምሩ በእኛ ቤት በኩል ነበር የሚያልፉት። እኛ ጋር ይቆዩና አመትም 2 ዓመትም ፕሮሰሳቸው እስኪያልቅ እኛ ጋር ይቆያሉ። ከዛም በኋላ ይሄዳሉ። ከዛ በቃ እኔ ምንም ትምህርትም እየተማርኩኝ ምንም ሁሉ ሀሳቤ ሁሉ ውጪ ለመውጣት ነው እና በቃ የመጀመሪያ ስደቴን ያው አሁን ወደ 18 ዓመቴ ነው ስዊዘርላንድ መኖር ከጀመርኩኝ እና ወደ ሱዳን ወጣሁ ማለት ነው። መጀመሪያ ወደ ሱዳን ያው በሌጋል ወጣሁና የካናዳ ፕሮሰስ ነበረኝ። እሱን ለማድረግ ደግሞ ሱዳን ላይ ቤተሰብ ነበሩን። የፋሚሊ ፕሮሰስ ነው የነበረኝ። እዛ የሆነ ፋሚሊ ጋር ተቀመጥኩኝ። ከዛም በኋላ ግን ያው የኔ የስጋ ዘመድ የነበረው ባለቤቷ ነው ሱዳን ላይ እና እሱ ሹፌር ነው። ብዙ ጊዜ ሹፌርነት ስለሆነ እቤት አይገኝም። አሁን እሷም ደግሞ 3 ልጆች አሏት ባለቤቱ። እዛም እነሱ ጋር እየኖርኩኝ እያለው ያው ብዙም አልተመቸኝም። ከዛ ለአክስቶቼ ነገርኳቸውና ለብቻዬ ቤት ተከራዩልኝ። እዛም ተከራይቼ የምኖርበት ቦታ ላይ ያው አንዳንድ የአዲስ አበባ ልጆች ጓደኞቼ ምናምን ሳገኝ አንዳንዴ ከአረብ ሀገር መጥተው ያው ብር የሚያጥራቸዋል ምን እኔ ጋር አስቀምጣቸው ነበረ። አብረን እንኑ ከኔ ጋር ፕሮሰስ እስኪያልቅ ድረስ እያልኩኝ ብር ስለሚላክልኝ የብር ችግር የፊናንስ ችግር አልነበረብኝም እና በእንደዚህ አይነት ስደት ወጣሁ። ያው ቀጠልኩት ማለት ነው። ምን ያህል ጊዜ ቆየሽ ሱዳን? አትሰሪም? እንደዚህ ለፕሮሰሱ ብቻ ነው የሄድሽው? ለፕሮሰሱ ብቻ ነው። የፋሚሊ ፕሮሰስ እንዳለ ሆኖ ግን ከባለቤቱ ጋር ስላልተስማማን ማለት ሰራተኛ ልታገኝ አልቻለችም እና ያው በቃ እኔ የስራ ጫና አበዛችብኝና እኔ ደግሞ አልቻልኩም። እዚህም ሆኜ እንደዚህ ለቤተሰቦቼ ብዙ ስራ ቤት አልወድም። ከትምህርት ቤት ወደ ቤቴ ከቤቴ ደግሞ ከጓደኞቼ ጋር ያው መዞር ነው እንጂ እኔ አሁን ቤታችን ውስጥ ራሱ ድግስ ምናምን ካለ ብዙ ሰው ተሰብስቦ ሲሰራ እኔ ሾልኬ ነው የምወጣው። አልወድም ስራ እና እሷ ደግሞ እዛ ጋር ጫና ስታበዛብኝ በቃ ለብቻዬ ተከራየው። ግን አጎቶቼም አክስቶቼም በዚህ አጋጣሚ እነሱንም ላመሰግን እወዳለሁ። እነሱ እየላኩልኝ እኖር ነበር ማለት ነው። ሱዳን ማን ነው ሰውየው ይዞሽ ሄደው? በሌጋል ነው የሄድኩት። በሌጋል ነው የሄድሽው? አዎ ከቤተሰብ ጋር ነው የሄድኩት። የካናዳ ፕሮሰስ ከዛ ልናደርግ ማለት ነው። ከዛ የተቀመጥሽበት ሰውዬ? የተቀመጥኩበት ሰውዬ የእናቴ የአክስት ልጅ ነው። አዎ ከዛም በኋላ በቃ እንዳልኩ ስላልተመቸኝ ወጣሁኝ። ከዛም በኋላ ያው ሱዳን ላይ ፕሮሰሱም አልሳካ አለን ማለት ነው። 1 ዓመት ከ4 ወር ቆየ ሱዳን። ከዛም በኋላ አልሳካ ሲለኝ ለቤተሰብ አልተናገርኩም። ያው በብዛት ከኩዌት ከምናምን ከአረብ ሀገር መጡ ልጆችና ያው የአዲስ አበባ ልጅ ነሽ እየተባባልን እዛው አብረን አንድ ግቢ ውስጥ በጣም ብዙ ሰው የሚኖርበት ግቢ ነው ተከራይቶ። የሱዳናዊ ግቢ ነው። ተከራይተን ነው የምንኖረው። እዛው ተዋወቅን። ያው ግማሾቹም የፊናንስ እጥረት አላቸው፣ የብር እጥረት ምናምን አላቸው። ካለን እየተረዳዳን ማለት ነው። በቃ በመጨረሻ ለማንም ሳልነግር በቃ ወደ ሊቢያ ምናምን ሊሄዱ ስለመጡ እነሱ ከነሱ ጋር መሄድ አለብኝ። በቃ የፈለገ ይምጣ ብዬ ዝም ብዬ ለማንም ሳልነግር አጎት ያለ ስዊድን የእናቴ ወንድም አንድ ወንድሟ ነው ለሱ ነገርኩት ማለት ነው።
በቃ በሊቢያ መሄድ ፈልጋለሁና ልታገዘኝ ትችላለህ ወይ? ላክስቶቼ ከነገርኳቸው ይቆጡኛል አልኩት። እሱም እምቢ ብሎ ነበር። በኋላ ግን ማለት ዋሽቼ እዚህ ሱዳን ላይ ብዙ እያሰሩ ነው ያሉት ምናምን እስር ፈራው፣ ፕሮሰሱም አልሳካ አለ አልኩት። ከዛ በኋላ በቃ እሱ በዚህ አጋጣሚ አጎቴን በጣም ማመስገን የምፈልገው የሆነ ዘመድ ከኤርትራ ከወጣ ስደት ሊሄድ ብሎ በቃ መታገዝ አለበት በሚል የራሱን ህይወት እየተወ 1000 በለው 5000 በለው ባንዴ ነው የሚልከው። እና በዚህ አጋጣሚ አጎቴንም ማመስገን ፈልጋለሁ። በጣም ነው የምወደው፣ በጣም ነው ማመሰግነው። ከዛም በኋላ አለኝ እሺ እስከ ሊቢያ ስንት ያደርስሻል አለኝ። በቃ ለእናቴም እንዳልነገር እንዳይጨነቅ ቤተሰብ አልኩት። $5000 ላከልኝ ማለት ነው። $5000 ሲልክልኝ 2 ጓደኞቼ ነበሩ። የአንድ የኮተቤ ልጅና አንድ የፒያሳ ልጅ ነበረች ከኔ ጋር ከአረብ ሀገር ነው የመጡት እና ሰው የላቸውም። ከኔ ጋር ነበር የተቀመጡት። እኔም ደግሞ እነሱን ትቼ መሄድ አልፈለኩም። ከዛም በኋላ በቃ እንረዳዳለን አልኳቸውና ወደ ሊቢያ ሊያስወጡን ሲሉ ያው የሆነ ወደ ገጠሩ ጋር ያስቀምጡናል ማለት ነው ለሊቢያዎቹ ከማስረከባቸው በፊት ሱዳናውያኖቹ። ከዛም በኋላ ወደዛ ወጣሁኝ። እዛ ምንድነው የሚባለው የሱዳን የሚያስቀምጡን ቦታ ደብቀው እሱ ጋር ያለን ማለት ነው። እኔ በጣም ቀይ ነበርኩኝ እና ቀጭን ነበርኩና እንዲያው ተሸፋፍነን ነው። ከዛም በኋላ ሱዳኖቹ አሁንም ቀይ ነሽ እኮ። አሁን ጠቆር ያለ ወልጄ ምናምን ነገር ነው እና በጣም ቀይ ነበርኩ ያኔ፣ ቀጫጫም ነበርኩ። አሁን ሱዳኖቹ በጣም ያዩኛል እዛ ግቢ ውስጥ በቃ ያው ሊተናኮሉኝ ይፈልጋሉ። ከዛ እዛው እያለን ደግሞ ክረምት ገባብን። ክረምት ከገባ ደግሞ አያንቀሳቅሱህም። የተላከልህን ብር እዛው እየበላ ነው የምትኖረው። እና ከዛም በኋላ ወደ ሊቢያ ሄድን። ስንት ጊዜ ሱዳን ቆይተሽ ማለት ነው ወደ ሊቢያ? አመት ከ9 ወር። አመት ከ9 ወር ሱዳን ቆየን። በጋው ሊገባ ሲል ወደ ሊቢያ ሄድን ማለት ነው። ወደ ሊቢያ አስረከቡን። ከዛም በኋላ ሊቢያ ከሄድን በኋላ ደግሞ እንደገና ያው ፕሮሰሱ እስኪሳካ ድረስ ክረምት ገባ። ክረምት ከገባ ደግሞ ባህር ስለሚሞላ አትሻገርም። ይሄን እኔና አጎቴ ብቻ ነው የምናውቀው። አጎቴ እናቴ እንዳታስብ እየደወለ አለች፣ ደህና ነች፣ ለምንድነው ማትደውለው ስትለው አይ ትደውላለች ደህና ነች ይላታል። ለምን ከደወልኩኝ ደግሞ የሊቢያ ቁጥር ይወጣል እናቴ ጋር ያውቁታል ያክስቶቼ ልጆች። ለዛ ብዬ አልደውልም ወደ እናቴ፣ አጎቴን ነው ደውል ምለው። ከሱ ጋር ብቻ ነው የምገናኘው። ከዛም በኋላ ቆየን እዛው ሱዳን ሊቢያ እያለሁ ደግሞ እነዛ ጓደኞቼን አግዣቸው ራሴ ይዣቸው ወጥቻለሁ እስከ ሊቢያ። ከዛም በኋላ ሊቢያ ላይ አጋጣሚ አንድ ኤርትራዊ ተዋወቅኩኝ ማለት ነው። ከዛም በኋላ ከሱ ጋር ተዋወቅንና ያው ተዋሻለህ አንዳንድ የሰውን ለማገዝ ስትል አውቄ ለሌላ አክስቶቼም እነዛ ጓደኞቼን አግዣቸው ደግሞ ባህርም እንዲሻገሩ ብዬ ሊዲያ ታስራለች በሏቸውና ብር እንዲልኩልኝ አልኳቸው። ከዛም በኋላ ግን እሱን ተዋወቅኩት። እሱን ደግሞ ስተዋወቀው ምንድነው ስራው? እሱ ደላላ ነው፣ ኤርትራዊ ሆኖ ደላላ ከሱዳን ከሊቢያ ወደ ጣሊያን ነው የሚያሻግሩት ከሊቢያውያኖች ከሆነውና በጣም እንደወደደኝ ሳቅ ያው ሊያግዘን ይችላል በሚል ማለት ነው። እሱን ተዋወቅኩት። ከዛም በኋላ ተዋውቀን ያው ቤታችን የዛው ሊቢያም ተከራየን ቤት። የተከራየነውን ቤት ተውትና እኔ ትልቅ ቪላ ቤት እከራይልሻለሁ ምናምን ሲለኝ እነዚህ 2 ጓደኞቼ አብረው ከሱዳን ነው የመጡት። አልተዋቸውም እነሱም ከኔ ጋር መሄዱ ከሆነ አልኩት። እንደወደደኝ ሳቅ ልጆቹም እንዲጠቀሙ ብዬ ይዣቸው አብሬ ሄድኩኝ ማለት ነው። አብረን ትልቅ ቪላ ቤት ተከራየልን ሊቢያ ላይ። ለኔና ለሱ በ2 ክፍል ያዝን እዛ፣ እነሱም ያዙ። ያ ሁሉ ነገር እሱ ነው የሚችለን። አጎቶቼም አክስቶቼም ደግሞ በሚልኩልኝ አብረን ብቻ አልተቸገርንም። ከዛ መጨረሻ ላይ ከሱ ጋር እንደዚሁ እየኖርን እያለ ሊቢያም አመት ነው የተቀመጥኩት። ግን እኛ በወጣንበት ሰዓት ያው ፕሬዚዳንቱም አልሞተም ነበር ቀዛፌ። ጥሩ ጊዜ ነበረ፣ ሰላም ነበረ። እና በዛን ሰዓት በቃ 1 አመቱን ማለት ከጓደኞችሽን ይዘሽ ከሱ ጋር በፍቅር ከዛ እነሱን እዛ እያኖርሽ ማለት ነው? አዎ አብረን እነሱን አልተውኳቸው። ከዛም በኋላ መጨረሻ ላይ ሊቢያ ላይ ምን አልኳቸው ድጋሚ ያው እነሱም ምናልባት እሱም የሚለኝ አይታወቅም 2 ስለሆኑ ብዬ አሁን እናንተ ላክስቴ ትደውሉና ላጎቴ ትደውሉና ሊዲያ ታስራለች በሉ አልኳቸው። እሱን እንደተዋወቅኩ አያውቁም ቤት አጎቶቼ አክስቶቼ። ከዛ እንደዛ አሉና እንዴ በቃ ደነገጡ። እነሱም ያው እናቴም እንዳትታመን በሚል ሁሉም ተረባረቡ። ካናዳም ያሉት ምን ወደ $7,000-8,000 ከምናምን ተላከልኝ። ሲላክ ያው በቃ እሷን ያስኳት በእጄ። ለሱም አልነገርኩትም። ማለትም ቢንኳን ካላሻገራቸውም ካለ በኔ ብር እንዲሻገሩ ከሊቢያ
ወደ ጣሊያን $3000 ነው ለአንድ ሰው የነበረው በዛን ሰዓት። ከዛም በኋላ እሱንም ነገርኩት። በቃ በአጋጣሚ ያው በትውውቅ እያለን ከሱ ጋር አረገዝኩኝ ማለት ነው። አሁን ያው ልጄ መቀረጽ ስላልፈለገች ነው እዛ ጋር አለች ከኔ ጋር የመጣችው። ሊቢያ ላይ ነው የጸነሽው? ሊቢያ ላይ አረገዝኳት። ያው በኋላ ላይ ግን ያው እኔ ኦርቶዶክስ እምነት ተከታይ ነኝ። እምነቴ ባይፈቅድም ያው ይሄን ነገር ማወቅ የለበትም ቤተሰብ በሚል እንትን ላትፈለኩ ማለት ነው ላስወጣው። እዚሁ አይሆንም በጭራሽ በቃ አላማዬን መሰናከል የለብኝም ብዬ ያው ቃሉን መናገር ትንሽ ይከብዳል እና እንደዛ ለማድረግ ፈለኩኝ። እሱ ደግሞ በጭራሽ አይሆንም ምን አብሬሽ እሄዳለሁ በቃ ለምን ምናምን አለኝ እና አልኩት በቃ እሱ እንዳውም እዚሁ ሊቢያ ላይ ትወለድ ምናምን አለኝ። እኔ በጭራሽ አይሆንም አልኩት። ሳመር ሲገባ የ7 ወር እርጉዝ ሆኜ ነው እሷን ባህርን የተሻገርኩት ማለት ነው። በጭራሽ ሊቢያ ላይ አትወለድም ብዬ ያው አንድ ብቸኛ እርጉዝ እኔ ነበርኩ እዛ መርከብ ላይ። እግዚአብሔር የሷን ማምላክ ነው መሰለኝ አሻገረን፣ ጣሊያን ገባን ማለት ነው። ከአንድ ዓመት ሊቢያ ቆይታ በኋላ ከአንድ ዓመት ሊቢያ በኋላ በነገራችን ላይ ግን ከሱ ጋር ይሄ ከዚህ ከልጅሽ አባት ጋር እንግዲህ በፍቅር ነው እንደወደደሽ ስላወቅሽ ወደዛ ያን ጓደኞችንም ማሻገርም ስላሰብሽ ማለት። ከዛ በፊት ግን እዚህ ያለሽ የፍቅር ግንኙነት ምናምን ነበረሽ አዲስ አበባ ያለሽ? እዚህም ነበረኝ የመጀመሪያ ጓደኛዬ ነበር። እዚህም የመጀመሪያ ጓደኛዬ ነበር። ያው እሱም በፋሚሊ ወደ ሆላንድ ገባ። በቃ እሱም ደግሞ ከሄደ በኋላ የውጭ ፍላጎቴ ወደ ውጭ መውጣት ፍላጎቴ በጣም ጨመረ። አስጠላኝ ሁሉ ነገር። 2 ጓደኞች የምወዳቸው ነበሩ። እነሱም ደግሞ አሜሪካ በዲቪ ገቡ። በቃ ማለት እንዳለ በዙሪያሽ ያሉ ሲሄዱ በቃ በቃ ማለት አሁን 10 ሰዓት ሲሆን ምናምን ተያይዘን መኮንን ባቅላባ ቤት የኛ ቤት ነበረ። እዛ ነበር ውሏችን በብዛት። ከዛ እነሱም ሲሄዱ ሁሉ ነገር አስጠላኝ። በቃ እናቴም ያው የእህቷ ልጆች ያሳደገቻቸው አሉ ምንም አትቸገርም። ያው እናቴ አትፈልግም ነበር ግን በቃ መሄድ አለብኝ አለበለዚያ እዚህ ኮንኩኝ እታመማለሁ ምናምን ስላት ፈራች። በቃ ወሰዷት ይችል ልጅ ምናምን አለቻቸው እንጂ ነበረኝ ጓደኛ። እሱም ወደ ሆላንድ ወጣ ማለት ነው። እሺ አብሬሽ ካልሆነ እሄዳለሁ አለሽ። አብሮሽ ወጣ? አዎ የልጅሽ አባት? አዎ ሊቢያኖቹ እንዳውም ሊያስሩት እናስራለን ማለት በጣም ሰው ያመጣላቸው ነበር። ከነሱ ጋር በጣም ይሰራ ነበር። ከዛ በቃ እሱ አንቺ ለምን እዚህ አትወልጂ ምናምን አሉኝ። በጭራሽ አልኳቸው። አይ በጭራሽ እዚህ አትወለድ እዚህ አልወልድም ብዬ እምቢ አልኳቸው። ከዛ እሱም በኋላ በቃ መኪና ላይ ሲጭኑን ሁሉ ወደ ባህር ሊወስዱን እሱን መቱት ማለት ነው። እንዴት አንተ ትሄዳለህ ምናምን ብለው በጣም መቱት። ከዛ እሷን አልተዋትም አለ አብሮኝ ተሻገረ። በቃ የያዝነው ብርም አልበሞቼንም ምናምን ይዤ ነበረ። እሱ ሁሉ ባህር ውስጥ ነው የቀረው። ያው እኛም ረዳት መጥቶ ከጣሊያን ተጠርቶልን ነው እንጂ መሀል ባህር ላይ 2 መርከብ ነበር ያስነሱን በዛን ሰዓት። አንደኛው 75 ሰው ያዘ፣ የኛም ደግሞ 60 ሰው ነው ምናምን ያዘ። ያው 40 ሚዛውን 60 ሚዛውን 80 እያደረጉ ነው የሚጭኑት። ከዛ እነዛ እንዳሉ ሰመጡ። እኛ ከገባን በኋላ ያው ስንጠይቅ ጓደኞቻችንም ነበሩ አልወጡም እነሱ። ከዛ እነዚህ ጓደኞችም ያ የተላከው $8000 ለሱም አልነገርኩትም ነበር። እሱም ደግሞ ያው በነፃ እንዲወጡ አደረጋቸው። እነሱን አልተውኳቸውም ጓደኞቼን አብረውኝ ወጡ። ከዛም በኋላ በቃ ያ $8000 ግን ባህር ውስጥ ነው የገባው። ባህር ውስጥ እንዳለ ነው የገባው። ነፍሰ ጡር ሆነሽ እንግዲህ የ7 ወር ባህር መሻገር ምንም ሪስክ እንትን የሌለው ለዛውም ደህንነቱ ያልተጠበቀ ጉዞ ነው። ምክንያቱም ብዙ በሚዲያዎች ላይ እንሰማለን በጣም በርካታ ሰዎች ባህር ላይ ይቀራሉ። ልክ አሁን ከእናንተ ጋር አብሮ ተነስቶ ከጀርባችን የነበረው ቀረ እንዳልሹ ማለት ነውና አሚን ቀላል ነው ጉዞ? አይ ቀላል አይደለም፣ በጣም ከባድ ነው። እኔም አንድ ብቸኛ እርጉዝ ስለነበርኩኝ ያው መርከብ ላይ ራሱ ሲያወጡኝ 5-6 ሆነው ገፍተው ነው ያስወጡኝ። ምክንያቱም ያቁኛል እዛ ወደ ሊቢያ ከመውጣታችን። እኮ ጥያቄ የቱ ይከብዳል? አየሽ እዛ ሆነሽ ውለጂ ብሎ ለዛም እድል አቅርቦልሽ ነበር። እንደው አትሊስት ወልደሽ ተረጋግቶ የሚሆን ከሆነ መሞከር ወይስ እንደው ሪስኩ የትኛው ቀሎሽ ነው ለማለት ፈልጌ ነው። በቃ ማለት እኔ ብንሞትም ሆዴ ውስጥ እያለች እንሙት አብረን ብዬ ነው እንጂ በጣም ከባድ ነው። ሊቢያ ከመውጣታችን በፊት የምንሰበስብበት ቦታ ለመዝራአ ነው ምናምን የሚሉት እዛ ቦታ ሆኛው ሲያስታውከኝ ምናምን የሚያውቁኝ ልጆች አሉ እና በጣም እየጮኩ ነበር ቮሚት የሚያደርገኝና መርከብ ላይ ሁሉ እነሱን የተባበሩኝ አብረውን ስለወጡ በቃ እነሱ እያነሱኝ ምናምን እየሰቀሉኝ መጨረሻ ላይ መሀል ላይ ቁጭ አደረጉኝ። እኔ እሱንም ከኔ አጠገብ ቁጭ አለ ማለት ነው አባቷ። ከዛም በኋላ በቃ ብቻ ወደ ሌሊት 12 ሰዓት ከጠዋቱ ተነስተን
ሌሊት 8 ሰዓት አጋጣሚ ካፕቴኑ ሶማሊያዊ ነበር እና ሶማሌዎች ብዙ ነበሩና እነሱም ደግሞ ጂፒኤስ የተሰጠንን የአደጋ መደወያ ስልኩን እየደወሉ ጨረሱትና በቃ በጣም ተጣልተን ምናምን ነበር እዛ ውስጥ ተጣልተው። እኔ ዝም ብዬ ነው ጥጌን ይዤ እንደዚህ ቁጭ ያልኩት መሀል ላይ ፈርቼ ማለት ነው። በቃ ብንገለበጥም ብንሞትም ሁሉንም ሪስኩን በራሴ ላይ ወስጄ ነው የተነሳሁት። ከባድ ነው። ከዛም በኋላ ያው ከሌሊቱ 8 ሰዓት ነው ምናምን ሲሆን ግን ቱኒዚያውያን ሊጠልፉን ፈለጉ። ወደ እነሱ ሊያስጠጉን ፈለጉ። ቱኒዝ ጋር እንትን ማለት ጂፒኤሱ ተሳስቶበት መንገድ ተሳሳትን በዛ ሰዓት። ከዛ ግን አንድ ትልቅ መርከብ ነበረ፣ የአደጋ መብራት ነበረ። እሱን እያውለበለብን ወደኛ እንዲጠጋ አረግን። ትልቅ መርከብ ባህር ላይ ስናይ ማለት ነው። ከዛ እነሱ የአደጋ እንትን ጠሩልን መሰለኝ። በፕሌን እንደዚህ እየዞሩ የኮንትሮል እያደረጉን ነበረ። ከዛም በኋላ ያው የአደጋ ትልቅ ጣሊያኖች በመርከብ በትልቅ መርከብ መጡልን። ከዛች መርከብ ላይ እኔን ነው መጀመሪያ ያወጡኝ። ማለት እርጉዝ መሆኔን ሲያዩ መጀመሪያ እኔን አስወጡኝ ማለት ነው። ከዛ እዛ መርከብ ላይ የነበርነውን ሰዎች 2 አማራጭ ሰጡን። ሲሲሊያ መሄድ የምትፈልጉና ማልታ መግባት የምትፈልጉ ብለው 2 መርከብ መጣ። ትልቅ መርከብና አነስ ያለች መጣ፣ የጣሊያኖች የአደጋ መርከብ። ከዛም በኋላ እኛ ወደ ሲሲሊያ ነው የምንፈልገዋለን። ምክንያቱም ማልታ ደሴት ስለሆነች ለመውጣት እንደገና ሌላ ፕሮሰስ ይፈልጋል። ሲሲሊያ ነው የምንሄደዋል ናቸው። ከባለቤቴ ጋር ሌሎች ተከትለውን እነዚህ ጓደኞች የሁለቱ አብረን ሲሲሊያ ገባን ማለት ነው። ከዛ ሲሲሊያ ከገባን በኋላ አንድ ቤተክርስቲያን ውስጥ ነው የሚያስጠልሉ። እዛ 1 ወር ቆየን ማለት ነው። እዛ 1 ወር ቆየን። ከዛም በኋላ ያው ትራንስፈር ይሉሃል ወደየቦታው እዛው ጣሊያን ውስጥ። ከዛ አጎቴ ጣሊያን መግባቴን ሲያቅ በቃ ደስ አለው። እርጉዝ መሆኔን ግን አያውቁም ወይ ሰው እንደተዋወቅ ማንም የሚያውቅ ሰው የለም። አጎቴ ያለኝ ለቋንቋውም ለምኑም ጥሩ ስለሆነ እሱ ስዊድን ነው የሚኖረው አጎቴ። ጥሩ ስለሆነ ቀጥታ ወደ እንግሊዝ ሂጂ፣ የሚያስፈልገውን ብር እኔ ልካለሁ፣ አሁን እንግሊዝ ግቢ፣ ለእንግሊዘኛውም ለምኑም አለኝ። እሺ አልኩት። ግን ከጣሊያን ለኛ የሚቀርበን ደግሞ ስዊዘርላንድ ነች። እኔ አሁን ስዊዘርላንድን እዚህ ያለው በስምም አላውቃትም ነበር። ከዛ ከጣሊያን የሚቀርበው ስናጠያይቅ ስዊዘርላንድ ነች። ከዛ እርጉዝ ነኝ። ያው እዛ ጣሊያንም ጠፍተህ ነው ወደ ሌላ ሀገር የምትሄደው እንጂ እዛው እንድትኖር ነው የሚፈቀደው እኮ። እዛው ግን ጥገኝነት ጠይቃችሁ? አዎ እዛው ጥገኝነት ጠይቀ። ግን በኢኮኖሚም በምንም ትንሽ ጣሊያን ከባድ ነው ለመኖር። ከዛም በኋላ እዛ ካምፕ ውስጥ 1 ወር ስንቆይ አጋጣሚ ደግሞ አንድ ጣሊያናዊ አበሾች አሉ እዚህ ብዙ አመት ያደረጉና ልንገርልሽ ሲለኝ እሺ ያልኩት ነገረልኝ። መጡ ባለምና ምናምን የሚባሉ እሱ የደሴ ሰው ነው ባለቤቷ። እሷ ደግሞ የመርካቶ ልጅ ነች፣ የ7ኛ ሰፈር ልጅ ነች። ብዙ አመታቸው ነው ጣሊያን ሀገር። ከዛ እርጉዝ ነች ምናምን ሲሏቸው እየሮጡ መጡ ሊያዩን። እዛ ካምፕ ውስጥ አስጠሩንና በቃ እኔ ቤት ልውሰድሽ፣ አሁን ቆንጆ ፍርፍር አበላሻለሁ በቂቤ ምናምን ብላኝ ከባለቤቴ ጋር ይዘውን ሄዱ። ቡላ በላችኝ፣ ፍርፍር። ከዛ ጧት እየመጣች አሁን እስክትሄጂ እኔ እንደ አራስ አረስሻለሁ አይዞሽ ብላ። ይሄ ሁሉ ተቃጥለን የገባ ነው፣ ቤንዚን ሁሉ ፈሶብን መርከቡ ላይ። በቃ ይሄ ሁሉ ሰውነታችን ርር ብለን የገባ ነው። ከዛም በኋላ እነሱም ተንከባከቡኝ። እነሱንም በዚያ አጋጣሚ ማመስገን ፈልጋለሁ። ከዛም በኋላ በቃ ከ1 ወር በኋላ ድጋሚ ደላላ አፈላለግንና በቃ ወደ ስዊዘርላንድ መግባት ነው የምንፈልገዋለን ከባለቤቴ ጋር። ድጋሚ ያው የእሱ እናትም ሳውዲ ነው የምትኖረው፣ ላከችለት ብር። የኔ እናትም የኔ አጎቴም ነገርኩት። በቃ እሱም በዝብዤዋለሁ እስኪ በቃው። ከዛ እሱም እንደገና እስከ ስዊዘርላንድ በቃ እሺ እንግሊዝ ሊሄድ ነው ያልኩት እሱንም። ከዛም በኋላ ስዊዘርላንድ ላይ ተያዝን አልኩት ማለት ነው። እየሄድን ወደ ቤልጂየም፣ ከቤልጂየም ነው ወደ ኢንግላንድ መሞከር የምትችለው ወይ ከፈረንሳይ። ስዊዘርላንድ ላይ ተያዝናል ነው በቃ። ስዊዘርላንድ ጠዋት ማለት ማታ 4 ሰዓት ከሲሲሊያ ተነስተን በትሬን ጠዋት አድረን ስንሄድ አድረን ጠዋት ወደ 2 ሰዓት አካባቢ ስዊዘርላንድ ገባን ማለት ነው። ስዊዘርላንድ ስገባ አጋጣሚ አክስቴ ልጅ ነበረ፣ ግን ምንም ግንኙነት አልነበረንም ከሱ ጋር። አጋጣሚ ስልኩ ተላከልኝ፣ ደወልኩለትና ሊዲያ ነኝ የወይኔ ልጅና ያው አክስቱ ነች ለሱ እናቴ። ሊዲያ ነኝ ምናምን አልኩት። እንዴ በቃ እንዴት መጣሽ ምናምን አለኝ። ነገርኩት። እሺ አሁን ወደ ካምፕ መግባት ፈልገን ነበረ እጃችንን ለመስጠት አልነው። ከዛም በኋላ ወደ ካምፕ ስንገባ ከዛ እሱ ሩቅ ነበር ካለሁበት ቦታ። በቃ እንደዚህ ቦታ ሂጂና ካምፕ አለ እንደዛ ቦታ ግባዋለን። ከዛ ፖሊሶች አገኘን። የአውሮፓ ላይ ስገባ አትታሰርም እጅህን ስጥ ነው የምትባለው። ለፖሊሶቹ ጠየቅን። ወደ ባዝል የምትባል ቦታ መሄድ ፈልገን ነበር አልን።
ከባለቤቴ ጋር እና ከሁለቱ ጓደኞቼ ጋር። ከዛም በኋላ ባዝል የሚባል ቦታ ሄድን በትሬን ማለት ነው ትኬት ቆርጠን። እዛ ስንሄድ ደግሞ ሞልተዋል አሉን። ሞልተዋል ወደ ኪያሶ የሚባል ቦታ እንልካቸዋለን አሉ። በኋላ ግን እኔን ሲያዩኝ እርጉዝ ነኝ ደክሞኛል ነይ አሉኝ ማለት ነው። ጠሩኝ። ሲጠሩኝ ብቻሽን ነሽ ከማን ጋር ነሽ አሉኝ። አይ ከባለቤቴ ጋርና ከነሱ ጋር አልኳቸው። ከዛ አይ እነሱ ምንሽ ናቸው ጓደኞቼ? አይ እነሱ ይቆዩ ቦታ ሞልተዋል ባለቤትሽና አንቺ ግን ግቡ አሉን። እዛው ገባን ባዝል የሚባል ቦታ እጃችንን ሰጠን። ከዛም በኋላ እዛ ደግሞ 1 ወር ቆየን። 1 ወር ከቆየን በኋላ ደግሞ ያው ትራንስፈር ይሉሃል መልሰን ወደ ዋናዋ ከተማ ስዊዘርላንድ ዙሪክ የምትባል ወደዛ ትራንስፈር አሉን። እዛ የሆነ ሀይም ገባን። የስደተኞች ካምፕ አለ ደግሞ ሌላ እዛ ገባን። እዛ ሆኜ ያው ትልቅ ዩኒቨርሲቲ ሆስፒታል የሚባል አለ የዙሪክ ትልቅ ሆስፒታል። እዛ እየተከታተልኩ ልጅ የተወለደች ማለት ነው። አዎ ልክ ነው። 7 ወር ላይ መንገድ ላይ ነበር። 8ኛውን እዛ 9ኛውን ሴፕቴምበር ገባን ይመስለኛል። ዲሴምበር 10 ተወለደች እሷ። መንገድ ላይ ተጸንሳ በስደት እንትን እንዴት ነበር ስሜቱ? እንግዲህ መቼም ከባድ ነበር፣ ምክንያቱም ሪስክ ወስደሻል። በጣም ትልቅ ሪስክ ነው የወሰድሽው አይደል? ያ ጉዞ ቀላል አይመስለኝም። አሁን እንደነገርሽኝ ራሱ በጣም ከባድ ነውና ግን በቃ ልጅሽን ደግሞ ስታቅፊያት የነበረው ስሜት እንዴት ነበር ታስታውሻለሽ? ውይ በጣም ነው ደስ ያለኝ። አሁን የድሮ ልጅ መውለድ ምናምን እፈራለሁ። በአጋጣሚ እዚህም ሀገር እያለሁ እናቴን ወደ መካኒሳ አካባቢ እንዲህ ድንግሎች ነበሩ ጣሊያናውያን ምናምን እነሱ ጋር እየሄድኩኝ ከጓደኞቼ ጋር እንደናንተ ድንግል መሆን ፈልጋለሁ ምናምን እላቸው ነበር። እምቢ አሉኝ። በኋላ ግን በጣም ደግሞ እንቅልፍ እወድ ስለነበረ በቃ ልጄ ስትወለድ እንቅልፍም በቃ ጡት ማጥባቱ ምንም ትንሽ ከብዶኝ ነበር ስደት ላይም ስለሆነ። በኋላ ግን አጋጣሚ አንድ እናት ኤርትራዊ ያው በዛን ሰዓት ብዙ ኤርትራውያን ነው የምታገኘው ኢትዮጵያውያን የሉም። ብዙ ኤርትራውያን ነበሩ። አንድ እናት ነበረች በቃ እሷ ታርሳይ ነበር። ማረስ ስለ ያው ዝም ብለ ሻይም ቡና ወተትም እየጠጣን እንጂ ገንፎ ምናምን በዛን ሰዓት እኛ በገባንበት ሰዓት ስዊዘርላንድ ያበሻ ሱቅም አልነበረም። ምንም እንደፈለክ የምታገኘው ነገር አልነበረም። እና ያው ያለውን ነገር እያረሱ ምን እያሉ እንዳውም ሆስፒታል ውስጥ በቃ አንቺ እኮ ቀጭን ነበርኩና ልጅ ነሽ መውለድ ትችያለሽ በኖርማል ሲሉኝ አይ በጭራሽ በቃ ማለት ፊሊንጉን ስለማውቀው በኖርማል መውለድ አልፈለኩም። ፊሊንጉን በምን አወቅሽ? ከዛ በፊት ወልደሽ ነበር? አይደለም በቃ እፈራለሁ። ጓደኞቼ ሲሉኝ እስቲች የምትባለው ታማለች ምናምን ሲሉኝ እሱን ስለፈራው ብቻ ሳላውቀው በማደንዘዣ እንደወልድ ነው የፈለኩት። እና በማደንዘዣ ያው በኦፕሬሽን እንደወልድ ሆንኩኝ ማለት ነው። ቤተሰብ ሰማ? ከዛ በኋላ አጎትሽ መች ላይ ነገርሻቸው? በቃ ልክ ስዊዘርላንድ ስገባ ስዊዘርላንድ ላይ ተያያዝን ብዬ ደወልኩለት። ያኔ ጣሊያን እያለውም እናቴን ደውዬላት ነበር። በቃ አሁን እንግሊዝ ነው የምገባው፣ እንግሊዝ ስገባ ደውልልሻለሁ አልኳት። እኔ ስዊዘርላንድ እንደምገባ አውቀዋለሁ። ከዛ ላጎቴ ደወልኩለት። አይ መጀመሪያ ለእናቴ ነው የደወልኩት። እማዬ ስዊዘርላንድ ገባ ስዊዘርላንድ ተያያዝን ስላት ምን መያዝ ልትታሰሪ ምናምን አለች። አይ አይደለም በቃ እጅ ሰጠን ስዊዘርላንድ ነው የምኖረው አሁን አልኳት። ያው እርግዝናዬን ግን አያውቁም ማናቸውም። በኋላ ሌላ እህቷም አሁን በህይወት የለችም ስዊድን የምትኖር እህቷ ትንሽ እህቷ ነበረች የእናቴ እሷም ነበረች። በኋላ ላይ ለእሷ ነገርኳት። በቃ እንዲህ እርጉዝ ነው የገባሁት እና ወለድኩኝ አሁን ላጎቴ ንገሪው አልኳት። ያኔ እሷ ለሁሉም ነገረች። ሁሉም ደነገጡ። ሁለቱ አጎቴም አክስቴም ወዲያው መጡ። በቃ ስዊዘርላንድ መጡ ሊያዩኝ ማለት ነው። እና ፊሊንግ እንትኑ በጣም ከባድ ነበር። ያው በራሴ ላይ ሪስክ ወስጄ ነው የተሻገርኩት። ግን አንዱ አጎትሽ ምን አለ በጣም ምክንያቱም በጣም ብዙ እሱ ነው ረጅሙን ነገር ያገዘሽ አሁን አንቺ እንደነገርሽኝ እና ደግሞ እርጉዝ መሆንሽን አያውቅም። እንግዲህ ብቻዋን ትመጣለች ሲል 2 ሆነሽ እኮ ነው ያገኘሽ። 3 ሆናችሁ ልጅ አባት ጋር 3 ሆናችሁ አገኘሽ። ብቻሽን ነው የጠበቀሽ። በመንገድሽ ሁሉ አልነገርሽውም። እና እንደው ምን አለሽ? አለቀሰ። በቃ እንደ ሴት ነው ያለቀሰው። ማለት አንድ ልጅም እንደመሆኔ መጠን አሁን ሞተሽ ቢሆን ኖሮ አንቺ ወይ የሆነ ነገር ሆነሽ ብትሆኚ ለምን አትነግሪኝም እርጉዝ መሆንሽን? ምን ችግር አለው? እንኳን ወለድሽ እንኳን በዛሽልን አለኝ ማለት ነው። አክስቴም በቃ ያው አለቀሱ መጀመሪያ። በኋላ ደስ ስላላቸው ነው በቃ እንደነገርኳቸው ብቻ ወዲያው ነው የመጡት ከስዊድን። ከዛ ወደ እንግሊዝ እንዳልሽው ገባሽ ወይንስ እዛ ቆየሽ? አይ ስዊዘርላንድ ነው ያለሁት። ልጄም እዛው ተወለደች። እስቲ ነው ወደ 18 ዓመት እየሄድኩ ነው። 18 ዓመት? አዎ።
ምክንያቱም ስዊዝን ለምጬ ደግሞ ነው የትም መውጣት አልፈልግም። አጎቴ ስላለኝ እንጂ እኔ እንግሊዝ ወደ የመውጣት ሐሳብ የለኝም። በቃ ግን ስዊዝ ጥሩ ሀገር ነች ሲሉኝ እዛችሁ በቃ መኖር ጀመርን። ወደ እንግሊዝ ለመሄድ ደግሞ መንገዱ ምን ያህል በጣም ረጅም እንደሆነ ስለገባኝ ፕሮሰስ አለው እሱም ደግሞ። ስለዚህ በምን አይነት መንገድ እንደምጓዝ ስለማቅ አሁን እንኳን ባህርን ድጋሚ ልሻገረው አሁን የዋና ውስጥ መግባት ራሱ ፈራለሁ። ዋና አልወድም። ኢቭን ባኞዬን ሞልቼ ራሱ ውሃ እዛ ውስጥ ቁጭ አይደለም። በቃ ፊሊንግ እስካሁን ከውስጥ አይወጣም። ያ የሊቢያ ባህር በጣም በተለይ መሀል ላይ ስትገባ ከላይ ሰማይ ነው ከስር ባህር ነው፣ የምታየው ነገር የለም። እና እሱ ፊሊንግን ማሰብም አልፈልግም። አሁን ውሃ በሞላበት ራሱ መቅረብ አልፈልግም። አሁን እዚህ መጥቼ ልጅ አሁን ሆራ ምን እንሂድ እንደዚህ ኩርፍቱ ስትለኝ በቃ አንቺ ሂጂ ወይ ከሆነ ሰው ጋር እላታለሁ። ትራውማው ያው በጣም ትራውማ አለው። ከልጅ አባት ጋርስ እንዴት ናቸው? ምን ያህል ጊዜ? ከዛ በኋላ እስከ 8 ዓመት አብረን ቆየን። ከ8 ዓመት በኋላ ያው አብረን ልንኖር አልቻልንም፣ አልተስማማንም። እሱ እንደምልህ በጣም ጥሩ ሰው ነው። ስቲል እስካሁን ብንለያይም እኔ እንደዚህ ይሄ ባልና ሚስት ተለያይተው ልጅህን አላሳየህም ምናምን የሚሉትን ነገር አልደግፈውም። ምክንያቱም አላሳይም ብላትም ሁሌም አባቷ ነው፣ ሌላ አባት የላትም። ስለዚህ ልጅም ደግሞ ሴት ልጅ ብዙ ጊዜ ወደ አባቷ ነው። በጣም አባቷን ትወዳለች። እሱም ደግሞ በጣም ልጁን መጣል አይፈልግም። ብዙ ነገር ያደርግላታል። ጥሩ ሰው ነው፣ በመጥፎ አላነሳውም። ግን በአጋጣሚ ኤርትራ በሄደ ሰዓት መሰለኝ ያው በግማሹ ሌላ እምነት ናቸው። እምነቱን መጥራት ባልፈልግም እና በሌላ እምነት ስለሆነ ያው በእናቱ በኩል አስገደደችው መሰለኝ። ዲያክስት ልጅን ማግባት አለብህ ምናምን አለችው። እኔ አላውቅም። አጋጣሚ ያው እናቱም ከሳውዲ ኤርትራ ጠቅልላ ገብታ ነበር። በቃ ማግባት አለብህ ስትለው መሰለኝ እዛው አግብቶ መጣ። ከኔ ጋር በሰላም ነው ወደ ኤርትራ የሸኘሁት ማለት ነው። ለእረፍት ነው የሄደው ቤተሰቡን ሊያይ። ከዛም በኋላ የሆነ ሰው ይነግረኛል እንደዚህ ሊዲያ 8 ዓመት ቆይቶ አብራችሁ 8 ዓመት አብረን ቆይተን የሄደው ወደዛ ሲሄድም በሰላም ነው ሄደው በሰላም ነው የሄደው። በቃ ሸኘ ነው ኤርፖርት፣ በሰላም ተለያየን። ከዛ እንደዚህ ብትሰሚ አሁን ያው ስሙንም ላለመጥራት ነው እንደዚህ ቢያገባ አሁን የልጅሽ አባት ምናምን ሲለኝ እንዴ ምን ማለት ነው ምናምን አልኩት። ከዛም በኋላ ሲመጣ ምን አለኝ በቃ እንዴ ምን ማለት ነው? እኔ እና እሱ እኮ አብረን ያለ ነው አልተለያየንም። እንዴት ማለት ነው በእኔ ላይ የሚያገባው? እኔ እምነቴ አይፈቅድም 2 ሚስት ሆኜ ለመኖር ምናምን አልኩት። ከዛም በኋላ አንደዋወልም ነበር። ከሄደ በኋላ ያው ብዙ እዛ ኔትወርክ ምንም የለም አንደዋወልም። ከዛም በኋላ ላይ ሲመጣ ተቀበልኩትና እንዴ ምንድነው እንዲህ ሂና ምናምን አርጓል እጁ ላይ እንደዚህ ሂና አርጓልና ሱፍ አዲስ ሱፍ ልብስ ለብሷል። ከዛ ምንድነው ሰላም ነው አልኩት። ሰላም ነው። ከዛ ወዲያው ነገረኝ ማለት ነው። እንደዚህ ብላ እናቴ ያስገድዳኝ ግን እኔ አልፈልጋትም ምናምን አለኝ። ከዛ እንዴ ምን ማለት ነው? እኔ እናንተ አልተለያየንም ምን ማለት ነው አልፈልጋትም ምናምን እሺ ብላ አግብተ አብረተኝተ ምን ከመጣ በኋላ ብዬ የዛን ቀን ነው ሪሌሽን ከት ያረኩት። እኔ ደግሞ የሆነ ውሳኔ ላይ እንደዚህ ማቅማማት ወይ ጊዜ መስጠት አልፈልግም። በቃ አልፈልግም። አሁን እቤት ግባ ያለህን ንብረት እኔ ጋር ውሰድ፣ ነገ እገማኝ እንደማለት እንደዚህ ምንድነው የሚባለው በዚህ ሀገር በቃ እንደዚህ እንደ ማዘጋጃ እነዚህ የሚያስተዳድሩን አሉ አይደል? ለዛ እነሱ ጋር እንሄዳለን። ነገ ለኃላፊ እነግራታለሁ። ከዛም በኋላ ወይ ላንተ ቤት ትስጥ ወይ ለኔ ቤት ትስጠኝ፣ እኔ ከልጄ ጋር አንተ ብቻ። በጭራሽ ነበር አልኩት። በጣም ነው የምንዋደድ የነበረው። በቃ ከዚህ ሰዓት ጀምሮ አብረን አንኖርም አልኩት። ከዛም በኋላ ያው እየከበደው ለብቻው ቤት ተሰጠው ማለት ነው። 8 ዓመት እንዴት ነበረ? 8 ዓመት ጥሩ ነው። የትዳሩ ጊዜ እንዴት ነበር? እንግዲህ እናት ሆንሽ አይደል? ከዛ ሚስት ሆንሽ፣ ከትዳር በቃ ትዳር ውስጥ ሆንሽ እኮ 8 ዓመት ቀላል አይደለምና እንዴት ነበር ያሳለፍሽ? ድጋሚ ልጅ መጣ ወይንስ? አዎ እሱ እንመጣበታለን። እዚህ ጋር የለም። እዚህ ጋር የለም እኮ እዚህ ጋር እኔ ጥያቄ ታዲያ እንዴት ነው ታዲያ ማለት በጣም ጥሩ የምትዋደዱ ከነበረ ማለት ጥሩ ነገር ከነበረ እሱ እንዴት መወሰን አልቻለም? እሱ እኮ ነው ያጠፋው አለምዬ። አይ ነው ገባኝ እኮ ለምን እንደዛ አደረገ? አንድ ሰው በላይ ላይ ሄዶ በሰላም ወይ ያልተለያየን ወይ ጥል የለን ምን የለን። እኔ ብዙ ጊዜ እዚህ ለቤተሰቤ እኔ የበላውበትን ሳህን ማላነሳ የነበርኩኝ ወይ ሙያ የለኝ ምን የለኝ ስለ አውቃለሁ። እናቴ ባለሙያ ነች። ዘመዶቻችን ሲመጡ ሲሰሩ አያለሁ። ስሪ ቢሉኝ እሰራለሁ። ግን መስራቱን መጀመሩን ይታክተኛል። እና እዛ ስደት ላይ ሰውን ግን ሳልወድ በግዴ ሁሉን ነገር ለመድኩኝ። ያው እሱም አንዳንድ የሚሰራቸው ነገሮች የሳውዲ ምግቦች አሉ ይሰራል።
እኔም ያበሻ ምግብ ያው አሉ አበሾች በቃ አሳዩኝ አስለምዱኝ እያልኩ ለመድኩኝ። ደግሞ ስሰራውም ይጣፍጥልኛል። ከዛም በኋላ ግን እንደዛ እያለን እሱን ያጠፋው ጥሩ በቃ በሰላም ነው የተለያየ ነው አልኩ እኮ። እንዳውም ምን ላምጣልሽ ከኤርትራ ምን ላምጣ ብሎ ሲመጣም እኮ ደግሞ ማአት ያልጋ ልብስም ከሳውዲ እናቱ ያመጣችውን እጣኖች ሽቶ ምናምን ይዞልኝ መጥተዋል። እሱን ተቀበልኩት፣ እሱን ወሰድኩት። ያው ግን በቃ ነው አልኩት። ከዛ ግን ያው እስከ አርብ ቀን የገባው እስከ እሑድ ድረስ እቤት አደረ። እኔም ከልጄ ጋር እሱም ለብቻው አልጋው ላይ ማለት ነው። ጠየቅሽው ምክንያት እንደው ማለት ቤተሰቡን ማሳመን ያልቻለበት ምክንያት ማለት ለምሳሌ አግብቻለሁ እኮ እኔ ልጅም እኮ አለኝ ብሎ ቤተሰቡን ቢነግራቸው አይ ቲንክ ይጫኑት ነበር። አላውቅም። አንቺ ጠየቅሽው? እናቱ በጣም ኃይለኛ ነች። ረግመሃለሁ አለችኝ አለ። ረግመሃለሁ አለችኝ ምናምን ሲለኝ በቃ የምን እርግማን እኔ ደግሞ እንዲህ አይነት ነገሮችን አላምንበትም እና ረግመሃለሁ አለችኝ ምናምን አለኝ። ኦኬ ረግመሃለሁ አለችም ምንም አለችም። በቃ ካሁን ወዲያ እኔ እናንተ ግን አብረን መኖር አንችልም በቃ እኔ ማለት ቁርጥ አደረገልኝ የሆነ ነገር። ከዛ ግን አልኩት በቃ ልጅህ ነች ሁል ጊዜ መቼም አትተዋትም አልኩት። ያው ልጁ አሁንም ሁሌ ይተያያሉ ይገናኛሉ። በልደቷ ቀንም ጠርቶ ለብቻው እንትን ይላታል። ግን ያቺን በዛን ሰዓት አልፈልጋትም ያላት ሰው እሷን አግብታ መጣት በስተመጨረሻ ከእሷ ጋር አሁን 2 ወልዷል። 2 ወልዶ አብሮ እየኖረ ነው። ያንቺ ህይወት እንዴት ቀጠለ? ከዛ በኋላ እንግዲህ ከ8 ዓመት በኋላ ተቋረጠ። መቼም ጅምሩም ጥሩ ነበር ማለት አይደል? ታሪክ አለው እኮ ጅማሬው አይደል? በዛ ብቻሽ የስደት ጓደኛዬ ነው ለመናገር ብዙ ነገር ደግሞ ላንቺ ብሎ እሱም ዋጋ ስራውን ትቶ የመጣ በጣም ምናምን ይሄ ነገር ሲቋረጥ ቀላል አይደለም። 8 ዓመት በዛ ላይ ቆይተሽ ፍሬ አፍርተሽ አይኖ ህመም አለው ፔን ይኖረዋል። አገባ እሷል። ያንቺ ህይወት እንዴት ቀጠለ ከዛ በኋላ? በቃ የኔ ህይወት 2 ዓመት የሚሆን ብቻዬን ነበርኩኝ። ምንም አይነት ወንድ የሚባል መተዋወቅ አልፈልግም። ጓደኞች አሉኝ ከነሱ ጋር እየተገናኘ ስራዬን እየሰራው ያው ስራዬንም በአጋጣሚ እንደ ወንድ ስራ ወዳለው ቀለም ቀቢነት ፔይንቲንግ ሰራ ነበረ። እንደዛ ስራ ጀመርኩኝ። በቃ ልጄንም ትምህርት ቤት ገባች። ያው ትምህርት እየተማረች ከአባቷ ጋር አርብ ቅዳሜ እሑድ ልውሰዳት ካለ በፍላጎት ነው። እኔ እንደዚህ አላስገድድም ምናምን ራሴ ጭንቀት ስለማልወድ ሰውን ማስጨነቅ አልፈልግም። እና ጓደኞቼ እንዳውም ለምን አታስይዡም ቅዳሜ እንዳውም ለምን አንወጣም ይሉኛል። አይፈልጎ ከወሰዳት ይውሰዳት፣ ሳይፈልግ ከወሰዳት ግን ያላስገድድም እላቸዋለሁ። በእንደዚህ ማለት ነው በቃ ቀጠልን። ያው ተለያየን። ከዛም በኋላ ልጁን የሚያያታል ኤቭሪ ዊኬንድ ከፈለገም ከሰኞ እስከ አርብም ልይሽ መጥቼ አንዴ ካላት በውጭ ያያታል። እኔ ቤት አይገባም። ከዛ ብቻዬን ቆየው ለ2 ዓመት። ምንም አይነት ጓደኛ ምንም አልፈልግም ብዬ ስራዬን እየሰራው ከልጄ ጋር በአመት 2 ይመጣ ነበር። እዚህም እናቴ ጋር እየመጣው ያው አዲስ አበባ ስመጣ ደስ ይለኛል ጓደኞቼንም ስለማገኝ ራሴን ሪፍሬሽ አድርጌ እመለሳለሁ። ከዛም በኋላ በቃ 2 ዓመት ከቆየው በኋላ ያው እንዳጋጣሚ ደግሞ እስቲ ማለት አንድ ጊዜ ምን አሰብኩኝ፣ ለምንድነው ሁሌ እኛ ሀብታም ቆንጆ የሚለብስ ወንድ የምንመርጠው? ስንት ደግሞ ጎዳና ላይ ወድቀው እኮ ችግር ብቻ የጣላቸውና ስንት ዩኒቨርሲቲ መግባት እየቻሉ ምን እየቻሉ እንደዚህ አይነት ወንድ በምን ልተዋወቅ? ስልክ አይኖራቸውም እነዚህ ጎዳና ላይ እየወደቁ ወይ ምንም አይኖራቸውም። አንድ ምስኪን ማለት ማይንዱ ያልተበላሸ መጥቶ እሱን አሁን እንደ ጓደኛ ይዤ ባመጣውና እንደዚህ አይነት ሀሳብ ብቻዬን አንድ ጊዜ ቁጭ ብዬ አሰብኩኝ ማለት ነው። ባመጣ አዲስ አበባ ሄጄ አሁን እስቲ በስነ ሳናገረው ጥሩ ንግግር የሚናገር እንደዚሁ መንገድ ላይ እየወደቁ አለ ችግር ያስወደቃቸው ብቻ ምሁሮች ሆነው ያው በሽተኛ ከሆነ ምንም ላደርገው አልችልም። ታማሚ ከሆነ አምጥቼ ላስታመም ሳይሆን ያው ለኔ የህይወት አጋር የሚሆነኝ ብዬ አሰብኩና እንደዛም አሰብኩኝ። መጥቼ ከአንድ 2 ሞክሬ ነበረ። ወደ ጦር ኃይሎች አካባቢ አጋጣሚ ስንሄድ ልጁ በቃ ጀንትል ነው የሚመስለው፣ ግን መንገድ ላይ ወድቆ ሲጋራ ይስባል። ሰላም ነው ምናምን አልኩትና ሰላም ነው አለን። ከዛ አወራሁት ማለት የአዋሳ ልጅ ነኝ አለኝ። ግን በቃ ዩኒቨርሲቲ መግባት ነበረብኝ በሱስ ምክንያት አቆምኩት ምናምን አለኝ። እና ሱስህን አሁን መተው ትችላለህ አልኩት። አይ ሱስህንማ እንዴት እተዋለሁ አለኝ። በል በቃ ሱስህን ቀጥል ብዬ ትቼው ሄድኩኝ። ይሄ ቢመጣ ምንን ያሳርረኛል ብዬ ማለት እና እሷም ነበረች እንዳውም ልጄ ያው ትንሽ አማርኛው ስለማይገባት ማማ ለምን እንደሱ ትይዋለሽ ምንድን ነው ያልሽው አለችኝ። ምንም አላልኩትም ብዬ 1000 ብር ሰጠሁትና ትቼው ሄድኩኝ።
ከዛ ደግሞ እዚህ ፒያሳ አካባቢ የሆነ ልጅ አገኘንና እንዴ አያቸዋለሁ ማለት እስቲ ልብስ በቆሸሸ በተቀደደ አይደለም ምናልባት ማይንዳቸው ጥሩ ጭንቅላት ሊኖራቸው ይችላል መተው እዛ ደግሞ ሊሰሩም ሊቀየሩም ይችላሉ ብዬ ያው የሰው ልጅ ሲለብስ ይቀየራል። ከዛ አንዱን ደግሞ አናገርኩት ማለት ነው። አይ ምን ፈልገሽ ነው ምናምን እኔ እኮ እብድ ነኝ ምናምን አለኝ። ከዛ ወይ በቃ ከእናንተ ጋር ለመተዋወቅ በጣም ችግር ነው አልኩና ተውኩት። በቃ ምንም ነገር ሳላረግ ማለት ነው ተመለስኩኝ። በተመለስኩ በ3 ወሬ ማለት ነው አጋጣሚ የጓደኛዬ ወንድም ይመስለኝና ፌስቡክ ላይ ስሙን ጠርቼ እንዴነ እንትና ምናምን ብዬ እንትን ስለው አረ እኔ እሱ አይደለሁም አለኝ ማለት ነው። ከዛ በኋላ ፕሮፋይሉ ላይ ገብቼ ፒክቸሩን ሳየው ሌላ ሰው ነው። ከዛ በዚህ አጋጣሚ በቃ እሱን ልተዋወቅ ነበረ አልሆነም። ከዛ እንደዚህ የጓደኛዬ ወንድም ነበረ ጓደኛዬ እዚህ ያለች ሌላ ደግሞ ታናሿ ነው እሱ። ከዛ እሱን አላውቀውም ብዙ እዚህ ስመጣ እንደዚህ እኮ አለ ሊዱ ምናምን ለምን ብቻሽን ትኖሪያለሽ ምናምን ስትለኝ አይ እኔ በአሁን ሰዓት እንደዚህ ወንድ ልጅን ብሬን አውጥቼ ምናምን መውሰድ አልፈልግም። ኢቭን እኔ ምስኪኖች አሉ አሁንም ምረዳቸው አላቃቸውም። ዘኪ የማማ ዝናሽ አለ አይደለ በሱ በኩል 2-3 ሰዎች አሉኝ አላቃቸውም። እኔ አሁን ማለት በሽተኛ ልጅ ያዘች እናት ካለች መስራትም ማስችል እንደዚህ ቤት ክራይ መክፈል ያቃታቸው 1-3 ሰው ፈልግልን ብለን እኔም ባለቤቴም ይሄ አሁን ያለው ባለቤቴ ማለት ነው በሱ በኩል አሁን ምንረዳቸው ሰዎች አሉን። እና ለራሴ እንዲ ሌክቸር የሆነ ወይ ደግሞ ሉክሱስ የሆነ ኑሮን መኖር አልፈልግም። ልጆቼም እንደዛ ነው ማስለምዳቸው ሲመጡ እዚህ አነስ ያለ ሻይ ቤት ገብተው እንዲበሉ እቺ ልጄንም ቢሆን ነይ ፓስቲና ብስኩት በየመንገዱ እንበላ ነበር ነይ ብያለሁ መንገድ ላይ ቁጭ እያረኩ ነው መበላት አለችኝ። ሁለተኛ ሜሷ ታናሽ ቤት ትቻት ነው። እና እነሱም ማለት ከደሃ ሀገር እንደ ተወልጄ እንዳደኩ እንደወጣውና እነሱም ደግሞ ለወደፊት እኔ እንኳን በህይወት ባልኖር እዚህ ሀገር መርዳት ያለባቸውን ሰው እንድትረዳ ነው ከሷ ጋር አሁን ሁሌ የምንነጋገረው ከልጄ ጋር። እና መጨረሻ ላይ ከዚህ ጋር ተዋወቅን ማለት ነው። ጓደኛዬ ካልቻት ወንድም አዎ ከሱ ጋር ተዋወቅን። ከዛም በኋላ መጥቼ ከሄድኩኝ ከ3 ወር በኋላ ነው የተዋወቅነው። ከዛም በኋላ ተዋወቅን። ያው እሱንም ያው ትንሽ ፉገራ ይችልበታል። እኔ ደግሞ ብዙ እንደዚህ እንትንም አይደለሁም አክቲቭ አይደለሁም ለእንደዚህ አይነት። ከዛም በኋላ አልኩት እሺ በቃ ችግር የለውም አልኩት። እሱም እህቱ እንግሊዝ አለች ወደ እንግሊዝ ልትወስደው ፕሮሰስ ላይ ነበር በቢዝነስ ሊወጣ። ከዛም በኋላ መጣሁኝ ድጋሚ በ7 ወር ተመልሼ መጣሁና ያኔ በቃ አብሮ መተኛት ምንም ፈቃደኛ አልነበርኩለትም። አይ እኔ አሁን ቆይ ተመርመር ምናምን አልኩት። እንመርመር አልኩት። ተመረመርን። ለአንድ ወር ነው የመጣሁት እያልኩት 3 ሳምንት ቆይቼ ተመልሼ ሄድኩኝ ማለት ነው። እንተኛ አብረን ተኛ እንዳይለኝ ለአንድ ወር ነው የመጣሁት ብዬ በ3 ሳምንቴ እኔ ተመልሼ ከሄድኩ በኋላ ነገርኩት። ተናደደ። ከዛም በኋላ ግን እንደገና በ2 ወራችን ሰርግ ስለነበር የቤተሰብ ከካናዳ መጥተው የሚያገቡ ሚዜም ነበርኩ መጣሁ። ያኔ መጣሁ በቃ እናወራ ነበር ግን በስልክ ተመልሼ ከሄድኩ በኋላ መጣሁኝ። ሁኔታውን ሳየው ምናምን በቃ እሺ አልኩና ተመረመርን። አርሾ ሄደን ተመረመርን። ውጤታችንን አየን። ከዛ ሰርግ ነበረ ማታ። በሰርጉ ማግስት አብረን ሄድን አብረን አደርን ማለት ነው። አብረን ስናድር በቃ አጋጣሚ ማረግዝ አልመሰለኝም። ያው ስለተመረመርን ነው አብሬው የተኛሁት። ከዛ ሲሄድ ፔሪድ የቀረ ማለት ነው። ሲቀርብኝ ለብሮም ታረግጃል ማይመስልሽ? አይ አሁን እኔ በአንተ ሚዲያ ላይ ሳይ ነው ብዙ ጊዜ ያወኩት በአንድ ቀን ይረገዛል ምናምን እያሉ ሲያወሩ ሰምቼ ነው። አታቂም? ልምዱ የለኝማ አለምዬ። ያው ያቺንም ሊቢያ ላይ ያረገዝኳት ከዚህኛው ከመጀመሪያ ጓደኛዬ ጋር አዲስ አበባ ላይ ሲኖር እርግዝና አላጋጠመኝም። እንዴት ነበር አንቺ የሚመስልሽ? ያኔ መድኃኒት የሚመስልሽ እንዴት ነበር? ጥንቃቄ ካላደረግሽ አይደል የወሊድ እርግዝና እንዳይፈጠር ጥንቃቄ ካላደረግሽ እና ወሲብ ከፈጸምሽ አይረገዝም? ያው በአንድ ቀን ይሆናል ብዬ አላሰብኩም። በርግጥ በስንት ቀን ነበር የሚመስልሽ አንቺ? ብዙ ጊዜ ሲደጋገም። ከዛም በኋላ አጋጣሚ ወደ ስዊስ ስመለስ ያው ማርገዜን መንገር አልፈለኩም ነበር። እዛው ሆነሽ ነው ያወቅሽው? እዛው ሆኜ ነው ያወቅኩት። ከዛም በኋላ ያው እኔ በህይወት ዘመኔ ምንድነው ከ2 ሰው መውለድ አልወድም ነበረ። ልጆቼን 2 ቦታ መክፈል አልወድም። እና እሱ በጣም ከበደኝና አይሄማ በጭራሽ አይሆንም በቃ ማስወገድ አለብኝ ምናምን አልኩኝ በራሴ። ያው ኃጢያት ነው አውቃለሁ ግን ከበደኝ በቃ ማለት አሁን እቺ ልጄ ማድጋለች እንደገና ደግሞ አሁን ስራ እየሰራሁኝ ልሰናከል ነው እንዴ? ስራ አቁሜ እንደገና ልጅ ላሳድግ
ማለት በ11 ዓመት ልዩነት ነው ያላቸው። እቺ 11 ዓመት አርጋለች። በዛ ላይ ደግሞ እንዲህ ሰው ተዋወቅኩኝ ምናምን ስላት እቺ አክሰፕት ልታረጋው አልፈለገችም። ኖ ማማ ኖ በቃ ለምን ምናምን አለችኝ። ከዛ በቃ እንደዚህ አረገዝኩኝ ምናምን ስላት ምን ማለት ነው ማማ በቃ እሺ ውለጃትና ለኔ እህቴ ትሆነኛለች ወይ ወንድሜ ይሆነኛል ግን እሱ አይምጣ አለችኝ። ስለማታውቀው እሱ አይምጣ አለችኝ ማለት ነው። እሱ ግን ማርገዜን ሲሰማ ደግሞ በቃ የፒያሳ የደጃቹ ቤት ሰፈር ልጅ ነው እና አጋጣሚ ማርገዜን ሲሰማ በቃ ከእህቱ ጋር ተጣላ። ወደ እንግሊዝ አልመጣም። የተዋወቅኳት የእህቴ ጓደኛ ያው ስሟን ላለመጥራት ነው እህቱን የእህቴ ጓደኛ እንደዚህ አርግዛለች። እኔ በቃ የመጀመሪያ ልጅ የተወለደበት ቦታ መሄድ አለብኝ ምናምን አላት። በስሙ ያው ለቢዝነሱም ማስጨረሻ የምትልክለት ብር ነበረ። እሱን ራሱ አስጨራርሶ እንዳትመጣ ብዬው ነበር። እኔ እንዳትመጣ ስዊዘርላንድ ከባድ ነው፣ አሁን እኔ ፕሮሰስ ላስፈጽም ምናምን ይከብደኛል፣ ልጅቷን ልውለዳት፣ አንተ ወደ እንግሊዝ ግባ፣ እዛ ሆነ እንጠያየቅና ለጊዜው አውሮፓ ለአውሮፓ ስለሆነ የ1 ሰዓት መንገድ ነች፣ ትመጣለህ በፕሌን። በጭራሽ አለኝ። በጭራሽ መምጣት አለብኝ አለ። የእንግሊዙን ፕሮሰስ ትቶ በራሱ ከኔ 5 ሳንቲም ሳይጨምር መጣ ማለት ነው። ከዛ በቃ ስዊዘርላንድ መጣ፣ ተቀበልኩት። ያው ትንሽ ጊዜ እኔም ስላላስመዘገብኩት ስላላሳወቅኩት ያረገዝኩት ግን ከሱ እንደሆነ ያው ከተወለደች በኋላ ዲኤንኤ ይመረመርና ይታወቃል። እስከዛ ድረስ ያው ምንም አይነት ፊርማም ሊያፈራርሙን አልፈለጉም። ያው ብዙ ፕሮሰስ ነበረው። ያው ከኔ ጋር እየኖረ አውሮፓ ላይ ያው ስትገባ የራስ ብትሰራም ባትሰራም የራስ የሆነ እርዳታ ያደርጉልሃል። አብረን እየኖርን ያው ልጅቷም ተወለደች ማለት ነው። ከተወለደች በኋላ የዲኤንኤ ምርመራ ተደረገ። የሱ መሆኑ ሲታወቅ በቃ አብረን እንድንኖር ተደረገ ማለት ነው። አሁን ጥሩ ሰው ነው፣ እሱም በጣም ጥሩ ሰው ነው። ያው ያራዳ ልጅ ነው፣ ሁሉን አይቶ የጨረሰ ስለሆነ እንደሚያስቸግር አይደለም። በቃ ቀጥ ብሎ ትዳሩን ልጁን የሚወድ ከልጄ ጋርም ያው ገና እንደመጣ ትንሽ ከብዷት ነበረ። እሷ አላናገረው ምናምን ብላ መኝታ ቤቷ ገብታ ትዘጋለች ምናምን። በኋላ ግን ያው በቃ እንድትለማመድ አረኳት። ከዛ እሱም ጥሩ ሰው እየሆነላት መጣ። በቃ ይሄው አለን አሁን። ለአንዷ ብቻ ሳይሆን ለሁለቱም ጥሩ አባት ነው ማለት እችላለሁ። አሁን እንግዲህ ምን ያህል ጊዜ ማለት ነው አብራችሁ የኖራችሁት? አሁን እኔና እሱ በትውውቅ 8 ዓመት ነው። ያው ልጅቷ ከተወለደች 6 ዓመት አለፋት። አሁን ማርች ላይ 6 አረገች። በጣም ደስ ይላል። በጣም ደስ ይላል። እግዚአብሔር ይመስገን። እስካሁን የልጆች አባት ምንም መጥፎች አይደሉም፣ አልበደሉኝም። በጣም ደስ ይላል። ይሄ እንግዲህ ከባድ ጊዜም ከማሳለፍሽ አንጻር በተለይ መንገዱ ቀላል አይደለም አይደል? ከዚህ ዘይገባሽበት የከፈልሽ ዋጋ በተለይ እኔ እንግዲህ አንቺ ላይ የተረዳሁት ነገር ቢኖር ምንድነው ጓደኞቼን ትቼ አልሄድም ከዛ ከመጀመሪያው ጉዞ ጀምሮ እያልሽ ለሰዎችም ያለሽን መልካምነት ነው የተረዳሁትና በዋናነትም እንደውም ዛሬ ወደዚህም የመጣሽው እኔ አደራ አለብኝ የሰው አስቀምጫለሁ ያን አደራዬንና መታቱ ሰድ ነው አይደል? ጥቅል ሀሳብ እሱን በደንብ ንገሪኝ እስኪ። አሁን ስለሱ እናወራ። አዎ እሷ አሁን በአጋጣሚ ይሄንን ወርቅ ስትሰጠኝ በቃ ልጆቿ ሊቢያ ሄዱባት፣ ሁለቱ ታሰሩ፣ አንዷ ገባ። ካሰጣጡ ጀምረሽ ንገሪኝ። አዎ ሱዳን እኛ የተከራየንበት ግቢ ጎረቤት ነበርን። እንጀራ ትሸጣለች፣ ሻይ ቡና ትሸጣለች። ግቢዋ ሴትዮዋ ቅድስት ካህሳይ ትባላለች። ቅድስት ካህሳይ። አዎ ያው አሁን የምታየን ከሆነ እንግዲህ እኮ ለዛ እኮ ነው የምታየን ከሆነ ድንገት የትም ሆና ልታየን ትችላለች። አዎ ማለት እንትን ሆላንድ ገብታለች የሚል ሰምቻለሁ። እሷንም ልጆቿን ሊቢያ ላይ ያገኘቻቸውና ከሊቢያ እንደገና ወደ ሱዳን ተመልሳ ፕሮሰስ ነበራቸው እነሱ ወደ ሆላንድ ገብተዋል የሚል ሰምቻለሁ። አሁን አድራሻቸውን ያጣሁት ግን ያቺን ወርቅ አሁን እኔ ከያዝኳት ሊጠፋብኝ ስለሚችል እናቴ ጋር ያስቀመጥኳት አለች። አሁን መጥቼ እናቴ አይታ አሳይታኝ አለች፣ ፈልጊያትና በቃ ስጫት እያለችኝ ነው። እና ያንን ወርቅ በቃ ይሄ ሻይ ቤቷ ምናምን ለሌላ አከራየችና እኔ ልጆቼን ልከተላቸው፣ ሁለቱ ሊቢያ ላይ ታሰሩብኝ። አንዷም የት እንደገባች አላወቀችም ነበር በዛን ሰዓት። ስትከተላቸው ምን አለችኝ? ወርቆቿን በሙሉ ሸጣለች። ሸጣ ይቺን ግን አለችኝ፣ ይቺ አባቷ ያንዷ ለብቻው ነው አባቷ ከመሞቱ በፊት ይቺን ለሷ ስጭልኝ ብሎ ያስቀመጠኝ ነው። ለሌላ ሰው መስጠት አልፈልግም። ሊዲያ እኔ ወድሻለሁ፣ ይቺን ባደራ አስቀምጫት፣ እኔና አንቺ
ማለት ተለያይተንም እስከምንገናኝ ድረስ ያው ወደ ሊቢያ እንደምሄድ ታውቃለች። እሷም ወደ አውሮፓ ልገባ እንደምፈልግ እኔ ልሂድ አለች። እሷን ወርቅ በቃ በስነ ስርዓት ነበር ማስቀመጣት ሁሉ ጊዜ። ሊቢያም ስንወጣ በስነ ስርዓት አስቀመጥኩላት። ግን በቃ አፈላለኳት ብዙ ስዊዘርላንድ ሞኜ እዚህም ከመጣ በኋላ ሱዳን የሚሄዱ ልጆችም ነበሩ። እንደዚህ ይሄ እምዱርማን የሚባል ቦታ አለ አይደል? እምዱርማን ሄዳችሁ ቅድስት በላይ የምትባል ፈልጉልኝ እንደዚህ እንጀራ ሻይ የምትሸጥ ነበረችና አጠያይቁ አልኳቸው። አላገኘናትም ይሉኛል እምልካቸው በሙሉ። ሱዳን ተወልደው ያደጉ ኤርትራውያን አሉ፣ የጎንደር ልጆችም ነበሩ። ፈልጉልኝ አልኳቸው። ግን ሰው ማንም ሊያገኝልኝ አልቻለም። አሁን በአጋጣሚ ያው የመጣሁበትም በሁለት ነገር ነው። የእሷም እንዳለ እሷንም ያው በሚዲያ ላስተላልፍና ሰይፉ ሾው ላይ ቀርባ የነበረችው ሰሚራ ነች ምናምን እሷም እንደዚህ አንድ ባደራ ማለት የሆነ ቦታ ላይ አግዛት ምናምን ወጣ ነበር እና ከስንት ዓመት በኋላ ያቺ ሴትዮ መታ አገኘቻት እዚህ አዲስ አበባ ላይ እና እንደሱ አስቲቆይ እኔ የእናንተ ሚዲያ ተከታታይ ነኝ በብዛት የእንቅልፌም ኪኒን ነው ማለት እችላለሁ። እዮሃ ሚዲያ ዛሬ ምን ወረደ ብዬ አይቼ ነው በቃ እንትን እምለው። አለምዬ በጣም ነው የምወዳችሁ እናንተንም ክሮዎቻችንም። ስለዚህ እንግዲህ እግዚአብሔር ከረዳን ታገኛታለሽ ብዬ አስባለሁ። አንቺ ያለሽ መረጃ ሆላንድ ገብታለች የሚል ነው። ሆላንድ ገብታለች ነው። ሆላንድ ያሉ ሰዎችንም ጠይቄያለሁ። ያው ብዙ ነን ኤርትራውያን ማን ብለን እንፈልጋት አሉኝ። ማንም ሊያውቃት አልቻለም። ስለዚህ ምናልባት ሆላንድ ያሉ ሰዎች ኢትዮጵያውያን ኤርትራውያን ስሟ ማን ነበር? ቅድስት ካሳይ ወይ አንቺም ራስሽ ካለሽ ቅድስት ወይም እዛ ያላችሁ ደግሞ ይሄን ነገር ሼር በማድረግ እንዲያዩት እዛ አካባቢ ቅድስት ካሳይ ወይ ልጆች አሏት ስላልሽ ሶስት ልጆች ስማቸውን አታውቂው? አንዷ ማነች ስማቸው ረስቼዋለሁ። ሀበን ነች አንዷ የመጀመሪያ ልጇ ሀበን፣ ሁለቱን አላውቃቸውም። በጣም ጥሩ። ስለዚህ እዛ ሆላንድ አካባቢ እንግዲህ ይሄንን የምታዩ ሆላንድም ወይ ሌላም ቦታ ካለሽ ቅድስት ካሳይ በጣም ደስ ይለናል። ይሄው ያኔ ባደራ የሰጠሻት የዛሬ 16 ዓመት አካባቢ ማለት አለፈው ማለት እኮ ነው። 18 ዓመት የስዊዝ ከገባው ሊቢያ 1 ዓመት ሱዳን 1 ዓመት ከተው ያው 16 ዓመት። ስለዚህ ሆላንድ እዛ አካባቢ ያላችሁ ይሄን ፕሮግራም ሼር በማድረግ ምናልባት እንግዲህ እንድታገኛት ያግዝሻል ብዬ አስባለሁኝ። ግን እንደው አንድ ነገር ወደ አይምሮ የመጣው ምንድነው የልጇ አባት የሰጣት ወርቅ ነው ብለሽ ነበር። ባለቤቷ እንደማለት ነው ይመስለኛል በጊዜው ቢሆን ይችላልና አንቺን መርጣ እንዴት ሰጠችሽ? ወይ ማለት ያው ይዛው ቃል ከሆነ ልጇን እስክታገኝ እንዴት ይዛው አልሄደችም? አዎ በአጋጣሚ እኔን የወደደችበት ምክንያት እናቴ አስመራ ከተማ የአክሪያ ልጅ ነች እና እቺ ሴትዮም የአክሪያ ልጅ ነች። ከዛ አክሪያ ምንድነው? አክሪያ ማለት እንደዚህ የአስመራ ቦታዎች ስም እንደ ፒያሳ ቦሌ ምናምን እንለዋለን። የሰፈር ስም ነው። የሰፈር ስም እና አክሪያ ነች ምናምን አልኳት። እናቴን አስተዋውቂያት ነበር ሱዳን እያለች እና አክሪያ የማን ልጅ ነች ምናምን ተባብለው ሲነጋገሩ እማዬ የእሷን ቤተሰብ ታውቃቸዋለች። ግን እቺ ቅድስት ብዙ አመቷ ነው ከወጣች፣ ልጆቿንም ሱዳን የወለደቻቸው። ግን የእነንትና ልጅ ነኝ ስትላት እማዬ አወቀቻት። ከዛ ወይ በልጄና አደራ ምናምን አለቻት። በዛ አሁን በጣም ትወደኛለች። ሲያማት ምናምን ሊዲያ ቤት ነሽ ወይ ነይ ትለኛለች። ሄጄ ቡና ፈላላታለሁ፣ የምትልከኝ ነገር ካለ እላካታለሁ። እና በዚህ ነው በቃ ሁኔታዬን ሁሉ። እኔ ደግሞ ብር እሷ ጋር አስቀምጥ ነበር። ብሬን አሁን ዶላሮች ሲላኩልኝ እሷ ጋር አስቀምጥ ነበረ። ምክንያቱም አንድ ጊዜ የሆነ ጊዜ ዶላር ተላከልኝና ጓደኛዬ ባሏ ደላላ ነው ሱዳን ላይ፣ የሳሪስ ልጅ ነች። እነሱ ቤት አድሬ $800 ይዤ ሄጄ እሱንም ለሊት ወሰደችብኝ መሰለኝ። ጠዋት ስነሳ አራስ ነበረችና እሱም ደላላ ነበረ ባለቤቷ፣ ታስሮባታል። ከዛ ጠዋት ስነሳ አጣው $800። እንዴት አለ ዶላሬ ምናምን ስላት ኧረ እኔ እንጃ ሊዱ የት እንዳለ ምናምን ፈልጊው አለችኝ። ከዛ እንዴ አንቺና እኔን ያደርነው እዚህ ቤት ማን ወሰደብኝ አልኳት። ከዛ ወዲህ ግን በቃ ሲልኩልኝ እሷ ቅድስት ጋር ነበር ማስቀምጠው። እሷም ታማኝ ነች፣ ስጪኝ ባልኳ ቁጥር ሰጠኛለች። ከዛ ከእናቴ ጋር ጓደኛ ሆኑ ይደዋወላሉ። በዛ ምክንያት ነው እኔን ያመነች። በጣም ጥሩ። እንግዲህ በርካታ የህይወት መንገዶችን አልፈሻል፣ ዛሬ እዚህ ደርሰሻል። እግዚአብሔር ይመስገንና እንደው በተለይ ወጣቶች ይህን የሚመለከቱ ሴቶች
ምን ይማሩ ካንቺ? ምን ማድረግ አለባቸው? ምን ማድረግ የለባቸውም? እንደው አንቺ ካሳለፍሽው የት መንገድ ከስደት አንጻር ሊሆን ይችላል፣ ከትዳር አንጻር ዋቴቨር በአንቺ ጆርኒ ውስጥ ምን ይውሰዱ? ያው እንግዲህ ስደት ከባድ ነው። ስደትን ለማንም አልመክርም እኔ በሌጋል ካልሆነ በስተቀር። በሌጋልም ቢሆን ደግሞ ያው ሰው ሀገር ስትሆንና ሀገር ላይ ስትሆን አንድ አይደለም። ግን በቃ እንደዚህ አሁን ስደት ላይ እንደዚህ ተተዋውቀን ከአንድ ወንድ ጋር ምናምን እንደዚህ እርግዝና እስኪፈጠር ድረስ ማለት ራሳችንን መጠበቅ አለብን። በቃ አላማችንን እስክናሳካ ድረስ ምንም አይነት ሪሌሽንሺፕ ባንመሰርት ጥሩ ይመስለኛል። ከባድ ነው፣ ለሴቷ ነው ከባድ። በሆዳችን እርግዝና ተሸክመን ምናምን መሄድ። እንደገና ደግሞ ስደት ላይ ስንወጣ አንዷ ከሌላት ብንተባበር፣ ሊቢያ ላይ ሱዳን ላይ ከሌለ ክፈል ያለው ብር ከሌለ አንተ እያለ እኔ እያለኝ ብቀረቅር እነዛ ጓደኞቼ ይገረፋሉ፣ ይገደላሉ፣ ትንኮሳ ይደርስባቸዋል። እኔ ግን ካለኝ ላይ ለራሴ እኔ ከቤተሰብ የለመድኩት ነው። እናቴ ጎረቤቷ ግቢያችን ነው የሚውሉት። በቃ መስጠትን አስለምደውኛል ቤተሰቦቼ። ስለዚህ ለራሴ አልልም። ስቲል እስካሁን እስከ ዛሬዋ ቀን እንደዛ ነኝ። አሁንም ካለኝ ስጥት መንገድ ላይ አላልፍም። እሷም እንደኔ ነች። ከሩቅ ታይና ማማ ለነዛ ስጫቸው ያሳዝናሉ ትላለች። እና መንገድ ላይ ደግሞ አሁን ብዙዎቹን አይቻቸዋለሁ እያላቸው አረ አግዘኝ ምናምን ሲባባሉ እምቢ የሚሉ አሉ። እያለን በቃ ሌላውን ማገዝ አንፈልግም። እና ስደት ላይ አብረን በምንጓዝ ሰዓት ካለን እኛንም አስገብቶ ትርፍ ብር ይዘን ከምንገባ ለሌላው ሰው ብናግዝ ህይወቱን እናድንለታለን። ያው ይሄንን ነው ምለው እንጂ ስደትን ያው ለማንም አልመክርም። አዎ መተጋገዝ በጣም ጥሩ ነገር ነው። እንዳልሽ በጣም ብዙ ሰዎች ባህር ላይ እንደውም ይተጋገዛሉ ያላቸው። ያው ጥቂቶች ግን እንዳልሹ ደግሞ እንደዚህ አይነት ነገር ገጠመኞች ሊኖሩ ይችላሉ እንጂ እንግዲህ እኔ መተው እዚህም ታሪካቸውን ከሚያካፍሉኝ ሰዎች የምንረዳው ከሚደውሉልኝ ሰዎች የምንረዳው ብዙዎች ያው የመተጋገዙ ነገር አለ፣ የመደጋገፉ ነገር አለ። እንዳልሹ ደግሞ ትርፉን ነገር ይዞ ከመቼም እዛ ጋር ሰው የሆነ ነገር ሲሆን እያየሽ አስችሎሽም የመሄድ እድሉ በጣም ጠባብ ነውና ሁሉም እኔ ስደት ሁሌ ላለው መቼም ተመልካቾችም ያውቃሉ በፍጹም ማላበረታታው ነገር ነው። ግን ሰዎች አማራጭ ሲያጡ የሚወስዱት ነገር እንደሆነ እረዳለሁኝ። ያው ህይወትን ለማሸነፍ ኑሮን ለማሸነፍ የቤተሰብን ህይወት ለመቀየር የራስን ህይወት ለመቀየር ሰዎች ያን ነገር ያደርጋሉ። ባላበረታታውም ግን ጉዞ ከባድ ነው። ያው ያን በብዙ አንቺን በመሰሉ በብዙ ባለ ታሪኮች አይተናል። የባህር ላይ ጉዞ አስከፊነት ብዙ ወገኖቻችን ባህር በልቷቸው ቀርተዋል። ከዛም በኋላ ገብተውም የጠበቁትን ኑሮ አላገኙም። አንዳንዴ እንደው ቅድም አላቋርጥሽ ብዬ እንጂ $8000 ተላከልኝ አጎቴ ላከልኝ እንደዚህ አይነት $1000 ላከልኝ እስቲ ያን ገንዘብ ይዛው እኮ ብትመጣ ወደዚህ ብትመለሺ የሆነ ነገር ማድረግ የምትችበት ገንዘብ ነው። አንዳንዴ እንደው አይምሮአችንን ስለምናሳምነው እንጂ መሰደድ አለበት በቃ ውጪ ነው ህይወታችን የሚቀየረው ብለን እንጂ ብዙዎች ይነግሩን የለ አስከፊ እንደሆነ ኑሮ ማለት እንደሚጠብቁት እንደማይሆን ከስንት አንድ ምናልባት እንደጠበቁት ይሆነላቸው በድሎት እየኖሩ ያሉ ሰዎች ሊኖሩ ይችላሉ። አብዛኛው ግን እንግዲህ እንደምንሰማው ከሆነ ከባድ ነው አይደለም? የስራው ጫና አለ፣ የባህል የብዙ ነገር ጫናዎች እንግዲህ እንደሚኖሩ ይነግሩናልና ለማንኛውም ግን በያላችሁበት ሰላማችሁ እንዲበዛ ነው እኔ የምመኘው። በጣም ነው የማመሰግነው ሊዲያ። እኔም በጣም ነው የማመሰግነው ስለጋበዛችሁኝ። አንተንም ሙሉ ጓደኞችንም የያ ሚዲያዎችን በጣም ነው የማመሰግነው። እኔም በጣም አመሰግናለሁ። እንግዲህ የተከበራችሁ ተመልካቾቻችን ከዛሬ እንግዳዬ ከሊዲያ ጋር ያደረኩት ቆይታ ይሄንን ነው የሚመስለው። እንግዲህ የዚህ ፕሮግራም ዋነኛው ዓላማ የሆነውን እሷ ታማኝነቷን እስከዛሬ ድረስ ባደራ ያስቀመጠችውን ወርቅ መስጠት ትፈልጋለች ለቅድስት ካሳይ። ስለዚህ ቅድስት ካሳይ ካለሽበት ቦታ የትም ቦታ ልትሆኚ ትችያለሽ። ዋናው በህይወት ካለሽ እንግዲህ ሊዲያ እየፈለገችሽ ነው። ስለዚህ ልትደውይልን ትችያለሽ። ኦር ልጆቿ ትክክለኛ የሷ ልጆች ካላችሁ እንግዲህ ሆላንድ አካባቢ ነው እሷ ያላት የመጨረሻ መረጃ ሆላንድ እንደሆናችሁ ነው እንደገባሽ ነው ያላት መረጃ። ስለዚህ እዛ አካባቢ ያላችሁ ኢትዮጵያውያን ኤርትራውያን እንግዲህ ይህን ፕሮግራም ሼር በማድረግ እንድታገኘን ታደርጋላችሁ ብዬ አስባለሁኝ። አሁን ብታያት ታውቂያታለሽ አይደል?
ስለዚህ ሼር በማድረግ እንድታያት ታደርጋላችሁ ብዬ አስባለሁ። በሌላ ጊዜ በሌላ ታሪክ እንገናኛለን። በዮሃ ሚዲያ የሚቀርብ ታሪክ ካላችሁ እኛን ማግኘት ከፈለጋችሁ ደውሉ። የመረጃ ክፍል ባለሙያዎች ሀሳባችሁን ተቀብለው ከኛ ጋር ያገናኟቸዋል። እኔ አለምሰገድ ታደሰ ነኝ። መልካም ጊዜ